ስለ ሰርግ ትንሽ ብንጨዋወትስ? መጋቢ ሐዲስ መምህር እሸቱ ሐሳባቸውን ሊያካፍሉን እየጠበቁን ነው። ወደሳቸው እንለፍ። በመጀመሪያ በማንኛውም ርዕሰ ጉዳይ ላይ ያለምንም ገደብ ሁሌ እንወያይ ስለዎት የልብ ፈቃድ ስላለዎት አስቀድሜ ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። ሁልጊዜ እሺ የምለው አንደኛ የምታነሳው ሐሳብ ስለሚስማማኝ ነው። ሁለተኛ ደግሞ በምታውቀው ነገር ላይ በገባህ ነገር ላይ በማንኛውም ጊዜ በየትም ቦታ ለማንኛውም ሰው ማብራሪያ መስጠት አለ በገባህ መጠን ማለት ነው። አሁን ለአንተ ማወራህ የገባኝ ነው። ሚሊዮኖች ያልገቡኝ ነገር አሉ። ያልገቡኝን ከገባቸው ጠይቃለሁ። ምንም የገባው ሰው ከጠፋ ደግሞ ወደ ፈጣሪ ያመለክታለሁ። ከሃይማኖት አንድ ጥያቄ ይኖረኛል። ደግሞ አሁን አሸሸ ገዳሚ ሰርግ ስለሚኖር ከሰርግ አንድ ጥያቄ ነው የሚይዘው። ወደ ሰርጉ ልለፍ። እንደው በዘፈኑም ሁለቱም አንድ ሆኑ ዛሬ ተብሎ ይዘፈናል በሞቅ ደመቅ ተደርጎ ማለት ነው። እንደው በማህበራዊ ህይወትም ስናወራ ባልና ሚስት እኮ አንድ አካል አንድ አምሳል ናቸው ይባላል። የኔ ጥያቄ እሷ ከወልቃይት ጠገዴ ብትመጣ እሱ ደግሞ ከመንዝ ቢመጣ ከተለያየ ባህል ከተለያየ ቤተሰብ ከተለያየ ሃይማኖት እሳቤ እንዲህ አይነት ሆኖ የመጡ ሰዎች 30 እና 40 ዓመታቸው ላይ ተገናኝተው እንዴት ነው ሰርግ አንድ የሚያደርጋቸው? እንዴት ነው አንድ አካል አንድ አምሳል ሆኑ ተብሎ አሸሸ ገዳሚ የሚባለው ለማለት ነው የመጀመሪያው ጥያቄ። በጣም ጥሩ ጥያቄ ነው። እንዳልከው ይሄ ሰርግ ሰሞን ነው ተፈስሷል። ጾም በመፈታቱ ምክንያት ብዙ ቦታ ሰርጎች እንሰማለን። በነገራችን ላይ ሰዎች ሲሰረጉ ብቻ ስለሚጠሩ ነው እንጂ በዛው ልክ ደግሞ የሚፋቱ ሰዎች አሉ። በብዛት አሁን የተለመደው ላገባ ነው ኑ አጅቡኝ ይባላል እንጂ ልፋታ ነው ኑ ተመልከቱኝ አይባልም። ስለዚህ ሲያገባ በመኪና ይታጀባል፣ ሲፋታ ግን በኮንትራት ታክሲ ሻንጣ ይዞ ነው የሚጠፋው እንጂ በዛው ልክ ደግሞ የሚፋታ በዛው ልክ የሚጣላ እንዳለ ደግሞ ከማህበራዊ ኑሯችን ከተለያዩ ምንጮች እንረዳለን። እንግዲህ የጠየቀው ጥያቄ ቁልፍና ወሳኝ ጥያቄ ነው። አንድነቱ ምንድነው? መጀመሪያ ስለ አንድነት ማብራራት አለብን ብዬ አስባለሁ። እንዲያውም አንድነቱ አንድነት ብቻ ተብሎ የሚገለጣል። የባልና ሚስት ተዋህዶ ነው የሚባለው። ተዋህዶ ማለት ይህን ግስ የሚመስሉ ግን የማይተኩት ተመሳሳይ ቃላት አሉ። ተቀየጠ፣ ተቀላቀለ፣ ተደባለቀ እነዚህን የመሳሰሉ የሚመስሉት ግን የማይተኩት አሉ። አሁን ተዋህዶ በሃይማኖት ቋንቋ ለምሳሌ እኔ ያለሁበት ቤተክርስቲያን ኦርቶዶክስ ተዋህዶ ነው የምትባለው። ተዋህዶ ማለት የሁለት ተቃራኒ ነገሮች ውህደት ማለት ነው። የማይመሳሰሉ በአኗኗር በባህሪ በጠባይ የማይመሳሰሉ ሁለት ነገሮች የተዋሃዱበት ማለት ነው። ረቂቁ መለኮትና ግዙፉ ስጋ፣ ሟቹ ስጋና ዘላለማዊ መለኮት፣ ሰማያዊ መለኮትና ምድራዊ ስጋ፣ ሁሉን ቻዩ መለኮትና ምንም የማይችለው ስጋ፣ ድውያንን በሽተኞችን የሚፈውሰው መለኮትና በሽተኛው ስጋ በመዋሃዳቸው ይዋሃዳሉ ተብሎ ታስቦም ተገምቶም ተጠርጥሮም የማያውቁ ነገሮች። አሁን ይሄ የመለኮትና የስጋ ተዋህዶ በሃይማኖት ስንወስደው ተቀላቀለ፣ ተደባለቀ፣ ተቀየጠ አይባልም። ተዋህዶ ብቻ ነው የሚገልጠው። ለምሳሌ ወተትና ውሃ፣ ዘይትና ውሃ እነዚህን የመሳሰሉ ነገሮች ሊቀላቀሉ ይችላሉ። ጤፍና በቆሎ፣ ኑግና ሰሊጥ እነዚህን የመሳሰሉ ሊቀላቀሉ ሊዋሃዱ ግን አይችሉም። ይሄ ወደ ሃይማኖቱ የመለኮትና የስጋ ተዋህዶ እንዲያውም በቤተ ክርስቲያናችን ትምህርት ሲሰጥ ለዚህ ተዋህዶ ምሳሌ ማንጸሪያ ምሳሌ ስለጠፋ ለማንጸሪያ ለመለኮትና ለስጋ ተዋህዶ ለሰውነትና ለአምላክነት ተዋህዶ መግለጫ ስለጠፋ ሊቃውንቱ ትንሽ ይቀርበዋል ተብሎ ለንጽጽር የተወሰደው የባልና ሚስት ተዋህዶ ነው። ሐዋርያው ቅዱስ ጳውሎስ የገለጠውም ይሄ ነው። ክርስቶስ ሙሽራ፣ ቤተክርስቲያን ሙሽሪት፣ ባሎች በክርስቶስ ሚስቶች በቤተክርስቲያን ይመሰላሉ። ይህ ምስጢር ታላቅ ነው፣ እኔም የክርስቶስና የቤተክርስቲያን ምሳሌ አድርጌ እወስደዋለሁ ብሎ በኤፌሶን መልእክቱ ላይ ወስዶታል። በዮሐንስ ወንጌል ስትመለከት ደግሞ ሙሽሪት ያለችው እሱ ሙሽራ ነው ተብሎ ክርስቶስ በሙሽራ ቤተክርስቲያን በሙሽሪት ቅዱሳን ጻድቃን ሰማዕታት መላእክት ደግሞ በሚዜት በዮሐንስ በኩል በሚዜ ተመስለዋል። ስለዚህ ውህደቱ የምን አይነት ውህደት ነው? አሁን ቅድም እንዳልከው እንደውም አንተ አቅርበዋል። እንደውም ወልቃይት ጠገዴና ይሄ ኢትዮጵያ ውስጥ ሀበሻ ለሀበሻ ቀላል ነው። እንደውም አንዲት ሀበሻ ቻይናዊ ልታገባ ትችላለች። አንድ ፍጹም ድሃ ፍጹም ሀብታም ሊያገባ ይችላል። የጋብቻ ውህደት እነዚህ ልዩነቶች ማጥፋት ነው። ቅድም በመለኮትና በስጋ ላይ ተዋህዶ አድርገን የወሰድንበት ምክንያትም ሊቃውንቱ መለኮት ረቂቅ ነው፣ መለኮት ዘላለማዊ ነው፣ መለኮት ሕያው ነው፣ መለኮት ሰማያዊ ነው፣ መለኮት ሁሉን ቻይ ነው። ስጋ ደግሞ በዚህ ተቃራኒ እነዚህ ሁሉ ነገሮች የሉትም። በተዋህዶ አማካኝነት የመለኮትን ገንዘብ ለስጋ የስጋን ገንዘብ ለመለኮት አድርገን ወስደን የምንናገረው። ስለዚህ ውህደቱ የሐሳብ፣ የአመለካከት፣ የህሊና፣ የመንፈስ ውህደት ነው። ሌላው ተዋህዶ የተባለው ካንተ ዘር ተከፍሎ ከሷም ዘር ተከፍሎ ልጅ ይወለዳል። ያ ልጅ
ጆሮ የኔ ነው አፍንጫው ያንቺ ነው ቀኝ እጁ የኔ ነው ቀኝ ግራው ያንቺ ነው የሚባል የሚከፈል ነገር የለም አንተም ልጅ ነው የምትለው እሷም ልጅ ነው የምትለው የተዋህዶ ምሳሌ የሆነበት ምክንያት ነው በጠባይ ባኗኗር በቋንቋ በምንም ነገር ማትመስልህ ሴት ልታገባ ትችላለህ ያንን ሁሉ የልዩነት ግድግዳ ግን ፍቅር ይነዳዋል ያንን ሁሉ የላየ መጋረጃ ግን ፍቅር ይቀደዋል ያንን ሁሉ ሰፊ ክፍተት ፍቅር ይሞላዋል ስለዚህ ተዋህዶ የተባለበት ምክንያት በዚህ ነው ያስባለሁ እሺ ጥያቄ አለ እሺ የመጀመሪያ ነገር ራሳችንን ስንመረምረው ሰው ከራሱ ጋር እንኳን እንዳይሆን እንደው በቀን ስንቴ ሲፋጭ አሁን እኔ ነኝ ይሄን ሰራው ምን ይሻለኛል እያለ አንድ ስተት ጊዜ እየደገመ ራሱ ጋር እየተጋጨ ራሱን እያስተካከለ ነው እድሜ ዘላለሙን የሚኖረው ወደ ፍጽምና ያለበቃው ከራሱ ጋር ጠብ አለው ሲጀመር ከራሱ ጋር ጠብ ያለው ሰው ሁለቱ ነው አንድ ሊሆን አይችልም ሲጀመር በእኔ እምነት ሁለተኛ ነገር ደግሞ ሁለቱ የተለያዩ ሆነው በቃ ሁለት ናቸው ከልዩነቱ ይልቅ ግን አንድነቱ ስለሚሰፋ ሁለቱ ነው አንድ አካል አንድ አምሳል ሆኖ የሚለው ምክንያቱም ከልጅ በፊት ስለሆነ ጋብቻው ያለ ልዩነቱ በምን መጀመሪያ ሰውየው ከራሱ ጋር አንድ ሳይሆን እንዴት ሁለቱ ነው አንድ ይሆናል እሷም እኮ ግጭት አለባት በራሷ ስለዚህ ያስኬዳል ወይ አሁንም አለኝ ለዚህ መልሱ እንደው ታውቃለህ መጀመሪያ ሰውየው ሚስት ከማግባቱ ራሱን ማግባት አለበት ራሱን ማግባት ራስ ማስተካከል አሁን ትልቁ ወደ ደረጃ ከመምጣታችን በፊት እኔ ይሄ ጥያቄ ለመመለስ መታየት ያለባቸው ነጥቦች አሉ አንደኛ እጅግ አስቸጋሪ የሚባለው በዓለም ላይ የሰው ጠባይና የአየር ጠባይ ነው አሁን ኦዞን ተሸነቆረ አየሩ ሙቀት በዛ እየተባለ ያለው በአየር ጠባይ ብልሽት ነው የአየር ጠባይ ብልሽት ከምን የመጣው ደግሞ ከሰው ጠባይ መበላሸት ነው እንደምታውቀው አሁን ኦዞን ተሸነቆረ የተባለው እግዚአብሔር ሱስ ኦዞን ስለፈጠረ አይደለም እነ ቻይና እነ አሜሪካ እነ ህንድ እነ ሩሲያ ሀያላን መንግስታት ከፋብሪካቸው በሚለቁት የተበከለ ጢስ ነው እየተበከለ ያለው ስለዚህ ራሱ የአየር ጠባይ እየተበላሸው ማለት ከሰው ጠባይ ኮርጆ ነው ያስባሉ ስለዚህ የሰው ጠባይ በጣም ከባድ እንኳን ሌላውን ራሳችን በትክክል አናውቀም ሌላው እየተጠናና ነው የሚሉሃል አሁን አንዳንድ ጊዜ የሰው ሆዱ ይወፍ ወንዱ ይባላል ወፋውን ሲበር ወንዱን ሴት ይሆን አታውቀው ሴት ወፋ ብቻ ናት የምታውቀው ወንዱን ሴት ይሆን የሰውንም ልብ የሚያውቀው እግዚአብሔር ነው ስለዚህ መጀመሪያ ራስን ማዘጋጀት ያስፈልጋል አሁን አብዛኞቻችን ከመጋባታችን በፊት እየተጠናናን ነው ብለን ነው የምናምነው ግን አጠናናችን በራሱ መልሶ ሊጠና ይገባዋል ብዬ አስባለሁ አንዳንድ ጊዜ የሰውየውን አለባበስ የሚያጠኑ አሉ አመጋገቡን አንተ መቼም ቡቲክ አይደለም የምትከፍተው አመጋገቡን የሚያጠናው ሆቴል አይደለም የምትከፍተው ያ ተጨማሪ ነገር እኮ ነው መኪና አለ ወይ ቤት አለ ወይ መልካም ነው በቤት ኪራይ ከመከራተት እኮ ቤት ያለው ሰው ቢገኝ መጥፎ አይደለም በታክሲ ከመንከራተት እኮ መኪና ያለው ሰው ቢገኝ መጥፎ አይደለም ግን ከመኪናው በፊት ሰውየውን አግኝተዋል ወይ ከቤቱ በፊት ሰውየውን አግኝተዋለች ሲሉ እኔ ሁሉ ጊዜ እናገራለሁ ሲያፈቅር በመኪና ጭና ያንሸራሸረ ጓደኛ እጮኛ ሲጣላ መካየቱ ቢገጭስ ምን ምክንያት አለ ስለዚህ አሁን የጠባዩ መጀመሪያ ሰው በትምህርት በእምነት ማለስለስ መቻል አለበት ማስተካከል መቻል ዋጋ ለመክፈል መዘጋጀት አለበት አሁን በትዳር ውስጥ ትልቁ ስህተት ምንድነው ብዙን ጊዜ ስለ ትዳር መረጃ ሲሰበስብ ሰው ከትዳር ስለሚገኘው ጥቅም ነው እንጂ መረጃ የሚሰበስበው ለትዳር የሚከፈለውን ዋጋ አይጠይቅም ስለዚህ ወደ ትዳር ሲገባ ያልጠበቃቸው ነገሮች ያጋጥሙታል በተጨማሪ ደግሞ እንደገና ስለ ትዳር መረጃ የሚሰጡ ሰዎች ደግሞ እንደገና ሁለት ጠርዝና ጠርዝ ያለ ሐሳብ ነው የሚሰጡት አንዳንዶቹ ትዳር ገነት ነው ትዳር ህይወት ነው ትዳር ተስፋ ነው ትዳር ፍቅር ነው ይሏል ይሄ የተዛባ መረጃ ይባላል አንዳንዶቹ ደግሞ ትዳር እስር ቤት ነው ትዳር እሳት ነው ትዳር ጓንታናሞ ነው ትዳር ቃሊቲ ነው ምናምን ይሉ ይችላሉ ይሄም የተዛባ ነው ፍጹም ደስታም ሊኖር አይችልም ፍጹም ሀዘን ሊኖር አይችልም ስለዚህ ህይወት ውስጥ እኔ 100% ባልና ሚስት ይግባባሉ ብዬ አስቤ አላቅም ማሰብ ብቻ አይደለም እንደማይደረግም ስለማውቅ አላደርገው እንኳን ሌላ አሁን ታውቃለህ በየሃይማኖቱ በየስነ ጽሁፉ በየፊልም በየድራማው ስለ መልካም ትዳር ሲነሳ አብርሃምና ሳራ ናቸው የሚጠቀሱት የአብርሃምና የሳራ ትዳር ስኬታማ ነው የተባለው በየትኛው መመዘኛ ተመዝኖ ነው የሚለው ግን ትውልዱ ያውቅ አብርሃምና ሳራ ምናልባት በእኛ ዘመን የትዳር መስፈርት የከሸፈ ትዳር ነው ማለት ይችላል አንደኛ ቤት የላቸው ሁለተኛ ልጅ የላቸው ሶስተኛ ስደተኞች ናቸው እነዚህ ሶስት ነገሮች አንድን ትዳር በዓለማዊ መመዘኛ በሰብአዊ መመዘኛ የተሟላ ሊያደርጉት አይችሉም እንደገና ቤቶችም ጭቅጭቅ ነበር ትልቁ ብልሃት አብርሃምና ሳራ የሚደነቁበት ምክንያት ነው አብርሃም ቤት ውስጥ ችግር ሲፈጠር ተሸካሚ ባል አብርሃምም ጥሩ ባል ነበር ሳራ ልጅ ባለመውለዷ ተበሳጭ ነበር ልጅ በማጣት ከባል ይልቅ ትልቁን ጫና የምትሸከመው ሴት ናት አብርሃም ግን አንደኛ ውጭ ማለት ይችላል ነበር እንደኛ ከንቱ ሰው ቢሆንና ሃይማኖት የሌለው ሰው እግዚአብሔርን የማይፈራ ሰው ቢሆን ማለት ነው ሁለተኛ ደግሞ ከየመንደሩ መቼም አይጠፋም አምቶ ማስረከም ይችላል አላደረገው እንዳውም ከአጋር እንዲወልድ የሚገፋፋቸው እሷ ናት
መዋላም ችግር የፈጠረችው እሷ ራሷ ናት። እንደው ምን ታመጫለሽ ብሎ ረግጦ አልወጣም ወይም ውጭልኝም አላለም። ለዛውም ደግሞ የዛሬ 4000 5000 ዓመት ማለት እኮ ነው። ገና የሴቶች መብት የምናምን መብት እያለ የእንጀራ መብያ ከመሆኑ በፊት ማለት ነው። የሴቶች መብት ምንድነው ባልተረጋገጠበት ጊዜ አብርሃም የሳራ መብት አክብሮ ነበር የሚኖር። ወደ እግዚአብሔር አመለከተ፣ ለአጋርም ለሳራም እግዚአብሔር መፍትሄ ሰጠ። ስለዚህ ጠባይን ማስተካከል ኃላፊነት መረከብ ያስፈልጋል። ለምታገኘው ጥቅም የምትከፍለው ዋጋ አለ። ስለዚህ የኃላፊነት የገባው ትውልድ አይደለም። ሌላው ሰርግ ጋብቻና ሰርግ ይለያያል። አሁን ብዙ ሰው የሚመስለው ምንድነው ሰርግ ጋብቻ ይመስለው። ሰርግ ማለት የመክፈቻ ስነ ስርዓት ነው። በቃ አለቀ። የአንድ ቀን ጉዳይ ነው። አንዳንዱ ሰርግ መክፈቻው ያምርና መካከል ላይ የሚበላሻል፣ ኑሮ የሚበላሻል። እኔም እንደው ከዚህ በፊትም ሰርግ ላይ አስተምሬያለሁ። ደቡብ አፍሪካ ታውቃለህ፣ የዛሬ 4 ዓመት የዓለም ዋንጫ አዘጋጅታለች። ያ ሁሉ መክፈቻ ያ ሁሉ ስነ ስርዓት ተደርጎ ዋንጫውን ግን የወሰደው ስፔን ነው። በጣም ያሳዝን ነው። የደከመች ደቡብ አፍሪካ ናት፣ ዋንጫውን የወሰደው ስፔን ነው። አሁን በትዳር መክፈቻው በጣም ያምርና ስንት ሺህ ብር ወጥቶበት ተበልቶ ተጠጥቶ እንደ ሃይማኖት ከሆነ ተዘምሮ እንደ ሃይማኖት ተዘፍኖ ተጨብጭቦ ሰኞ ግን ዋንጫ የለም። ወደ ሁለተኛው ጥያቄ ሳልፍ በተለይ ከተወሰኑ ዓመታት በኋላ እየደመቀ የመጣ ወሬ ነው እና በደንብ የሚታይ እንጂ አንድ ሰው ታዋቂን ሰው አድኖ ወደ ኋላ ሃይማኖት ጎራ መክተት፣ ሃይማኖቱ ምንም ሊሆን ይችላል። ከዛ ደግሞ የሃይማኖቱ ውስጥ ያሉ ማህበራት ያንን እንደ ልዩ ነገር አይቶ መቁጠር ወይ እንዲሰብኩ ወይ እንዲዘምሩ ወይ ሌላ ነገር እንዲሰጡ ሲጋብዙ ራሱ በልዩ አጀብ ተነግሮ ከሌ የሚባለው ሰው ሊመጣ ነው ብሎ እንደዚህ ያስነግራሉ። እኔ እስከሚገባኝ አንድ ኮንሰርት የሚያዘጋጅ ወይም አንድ ፕሮሞተር ታዋቂ ሰው የሚያሳድድበት ምክንያት እንጀራው ነው። አንድ ታዋቂ ሰው ስለያዘ ጥሩ ብር ስለሚያገኝ ነው። አንድ ሃይማኖት ምን አይነት ሰራዊት ማብዛት ፈልጋሉ ወይስ ምን አይነት አባዜ ቢጠናወታት ነው ታዋቂ ሰው እያደረች ከገባ በኋላ እንደው ቡራ ከድረዩ ያሉ መሸለሉ? በጣም ጥሩና በጣም አስፈላጊ ጥያቄ ነው ብዬ አስባለሁኝ። ሃይማኖት፣ ፖለቲካ፣ ኳስ፣ ዓለማውያን ነገሮች በጣም የተለያዩ ናቸው። ሃይማኖት ሰዎች የሚወልዱት፣ ሰዎች የሚያኖሩት፣ ሰዎች የሚገሉት ጉዳይ አይደለም። ፖለቲካን ሰዎች ይፈጥሩታል፣ ሰዎች ያሳድጉታል፣ በፈለጉ ጊዜ ይገሉታል። የምስራቁን ርዕዮተ ዓለም አይተሃል። የእነ ሌኒን ርዕዮተ ዓለም አይተሃል። እነ ሌኒን ወለዱት፣ እነ ሚካኤል ጎርባቾቭ ገደሉት። በቃ አለቀ። በኳስም ጉዳይ ኳስ የሆነ እንግሊዝ ሀገር ተጀመረ ነው የሚባለው። ወሬውን ስንሰማ እንግሊዝ ሀገር ተወለደ፣ ብራዚል አደገ፣ መልሶ እንደገና የእንግሊዝ መለያ በቅኝ ግዛት ማክተም ያጣቸውን የእንግሊዝን ዝና መልሶ በዓለም ላይ እየናኘ የእንግሊዝን ቀበሌዎች ሳይቀር እነ ሊቨርፑል፣ እነ ቼልሲ፣ እነ ማንቸስተር እኮ ለንደን ከተማ ውስጥ ያሉ ፒያሳ፣ መርካቶ፣ 4 ኪሎ ማለት ናቸው አይደል? በተዘዋዋሪ ዓለምን ከጠመንጃ ቅኝ ግዛት ወደ አእምሮ ቅኝ ግዛትነት አዘዋውሮ ዓለምን የሚቆጣጠሩበት መንገድ ነው በአሁኑ ጊዜ። ሃይማኖት ግን ቅድም እንዳልኩ መስራቾቹ ሰዎች አይደሉም። የህሊና ጉዳይ ነው፣ የነፍስ ጉዳይ ነው፣ የአእምሮ ጉዳይ ነው። ሰዎች ወደ ማንኛውም ሃይማኖት ቦታ ሲሄዱ የሚሄዱት ሰዎችን ፍለጋ አለ። ሰዎችን ከፈለጉማ ከዛ ቦታ የተሻለ ሆቴሎች አሉ፣ መዝናኛ ቦታዎች አሉ፣ ፊልም ቤቶች አሉ፣ ቲያትር ቤቶች አሉ። በዝና ጉዳይ በስልጣንም ጉዳይ ከሆነ ደግሞ ከቤተ ክርስቲያን ይልቅ ቤተ መንግስት ብትል የተለየ ጉዳይ ሊፈታል ይችላል። ስለዚህ አሁን በእኛ ዘመን የተፈጠረው ችግር ምንድነው? ሃይማኖት አሽቆልቁሎ ወርዶ ራሱን ከፖለቲካና ከኳስ ተራ አሰለፈ። ፖለቲካ በመራጮቹ ድምፅ ብዛት የሚወሰን ነው ታውቃለህ። ኳስ በቲፎዞቹ መምጣትና መቅረት ላይ የሚወሰን ነው። ሃይማኖትን ከነዚህ ተለይቶ በሰዎች ሐሳብ፣ በሰዎች መልካም ፈቃድ፣ በሰዎች በጎ ፍለ በሃይማኖት ቁጥር በሃይማኖትና በፖለቲካ በኳስ ይለያያል። በሃይማኖት 2 ቁጥርና 2 ሚሊዮን ቁጥር አንድ ነው። በፖለቲካ 2 ቁጥርና 2 ሚሊዮን ቁጥር አንድ አይነት አይደለም። ለምሳሌ ስቴዲየም 2 ሰዎች ቢገቡና 10,000 ሰዎች ቢገቡ አንድ አይነት አይደለም። በምርጫ ጊዜ 10 ሰዎች ቢደግፉና 10,000 ሰዎች ቢደግፉ ልዩነት ያመጣሉ። በሃይማኖት ግን 2 ሰዎች ቢያምኑና 2 ሚሊዮን ሰዎች ቢያምኑ ከቁጥር ያለፈ ትርጉም የለውም። ምክንያቱም በሰዎቹ በጎ ፈቃድ ላይ የተመሰረተ አይደለም። አሁን ከዘመናት በኋላ ሃይማኖት ምን አይነት አደጋ ገጠመው? ቀደም ተከትሎ የተመታታበት ጉዳይ ውስጥ ገባ። በሃይማኖት ቋንቋ ገንዘብ መጥፎ አይደለም፣ ዝና መጥፎ አይደለም፣ ግን የቱ ይቀድማል? መጽሐፍ ቅዱስ አስቀድማችሁ መንግስቱና ጽድቁን ፈልጉ ሌላው ይጨመርላችኋል ነው የሚለው። በተጨማሪ ቅድም ከነገርኩህ አንፃር ደግሞ ሌላው መታየት ያለበት በጣም ለብክለት ለማስመሰል የተጋለጠ ሃይማኖት ነው። እኔ እንደውም ብዙ ጊዜ የምናገረው ምንድነው ወተትና ሃይማኖት ለብክለት የተጋለጠ ነው። ትንሽ ነገር ይጎላበታል። ለምሳሌ አንተ አንድ ትንኝ ቡና ውስጥ ቢገባና ወተት ውስጥ ቢገባ
ይታያል። ወተት ቡና ውስጥ እኮ ሳታውቁ ሁሉ ጠጣው ትችላለህ። ምክንያቱም ጥቁር ነው ይሸፍነዋል። ነጭ ልብስ ላይ ቡና ጠብ ቢልና ጥቁር ልብስ ላይ ቡና ጠብ ቢል አንድ አይነት አይደለም። ሃይማኖት አንድና አንድ ሲደመር ሁለት ብለህ የምታረጋግጠው ጉዳይ አይደለም። ለምሳሌ እኔ እዚህ ቁጭ ብለን እናንተ እያወራን እግዚአብሔርን እኮ ፊት ለፊት እያየሁት ነው ብልህ ልክ አይደለም ማለት አትችልም። ምክንያቱም እየተነጋገርን ያለ ነው ስለ ስሜት ሕዋሳት አይደለም። እኔ ማየት ስላልቻልኩ በቃ እሱ ነው የምልህ። ይሄ በመሆኑ ለብክለት የተጋለጠ ነው፣ ለአስመሳዮች የተጋለጠ ነው። በሃይማኖት ውስጥ ምን አለ መሰለህ? በሃይማኖት ውስጥ በማን ጀማሪ የሚባል ጀማሪ ሾፌር፣ ጀማሪ ፖለቲከኛ፣ ጀማሪ ነጋዴ፣ ጀማሪ ክርስቲያን፣ አፍለኛ እንጀራ በቃ አፍለኛ። አሁን የጀማሪ ሾፌር ገና በርቀት ሲያይ ነው ክላክስ የሚያደርገው። ጥንቃቄው በጣም ገደብ ያለ፣ ጥንቃቄው ግን ከእውቀት ሳይሆን ከፍርሃት የመነጨ ነው። አሁን ጀማሪ ክርስቲያን ለምሳሌ ኪና ሻይን ጠጣ ብትለው ቆይ እስቲ ብርጭቆ ልጸልይበት ሊል ይችላል። ቆይ ስኮር ልጸልይበት ሊል ይችላል። ከእውነተኛ ሃይማኖት የመነጨ ከእምነት የመነጨ አይደለም። ከጊዜያዊነት ከስሜታዊነት የመነጨ ነው። ይሄ ጎርፍ ይባላል። አሁን ጎርፍ ስለሆነ መቼም ጥሩ ዋናተኛ የሚባለው ጎርፍ ላይ የሚዋኝ አይደለም። የዋናው ውድድር ሲደረግ ታውቃለህ አይደል? ጎርፍና እጠራው ላይ ነው። ጎርፍ ማይበላይ ከዋኝማ ሰውየው ራሱ አይምሮ በሽተኛ ነው። ተወዳዳሪ አይደለም፣ ተግደርዳሪ ነው። ተወዳዳሪና ተግደርዳሪ ይለያያል። ስለዚህ ሃይማኖት ለእንዲህ አይነት ነገሮች የተጋለጠ ስለሆነ ለማስመሰል ቅርብ ነው። ለምን ለማስመሰል ቅርብ ሆነ? አንድና አንድ ሲደመር ስንት ነው ብለህ የምታረጋግጠው ጉዳይ አይደለም። በከለር በሽታ በዳሰሳ በስሜት ሕዋሳት የምታረጋግጠው ጉዳይ የህሊና ስራ ነው። ስለዚህ የህሊና ስራ ላይ ገብተህ ደግሞ ያኛው ልክ ነው ይሄኛው ልክ አይደለም የምትለው ደግሞ ጉዳይ ነው። ለምሳሌ በሃይማኖቶች ተመልከት። ከየትም ይምጣ ሰውየው ከዘፈን ሊመጣ ይችላል፣ ከሌላ ቦታ ከስልጣን ሊመጣ ይችላል። የሰውየውን ህይወት ከመለወጥ ይልቅ በሰውየው ዝና የራሳቸውን ለመለወጥ የሚፈልጉት መጀመሪያ በሃይማኖት ደረጃ ቅድም እንዳልኩ 2 ቁጥርና 2 ሚሊዮን ቁጥር እኩል ነው ብያለሁ። ሰው በሚለውን የሚመዘግብ በሃይማኖት ደረጃ መዝገቡ ሲገላበት በመንግስተ ሰማያትም አርቲስት ገሌ፣ መቶ አለቃ ገሌ ወይም ኢንጂነር ገሌ፣ ፓይለት ገሌ አይደለም፣ ሰው ገሌ ነው የሚባለው በሃይማኖት መዝገብ ስትመለከቱ። እኛንን አሁን የማንጠልጠያ አበጅ እርስ በርሳችን የምንሿሿመው እንጂ መንግስተ ሰማያት ወይም ሲኦልም ስንወርድ ዶክተርነት የሚያገለግለውን ገነትም ስትገቡ በዶክተርነት አይደለም የምትገባው። ስለዚህ አንደኛ በአሁኑ ጊዜ ብዙ ተፈናቃዮች አሉ። በጎርፍ የተፈናቀሉ አሉ፣ በጦርነት የተፈናቀሉ አሉ፣ በመሬት መናወጽ የሚፈናቀሉ አሉ። በተለያየ በዓለም ላይ ብዙ ተፈናቃዮች የበዙበት አሁን ሰሞኑን ደቡብ ሱዳን ሰምታል። በጦርነቱ ምክንያት ብዙ ሰዎች እየተሰደዱ ኢትዮጵያ ገብተዋል። እዛው ደግሞ ከምስራቅ ወደ ምዕራብ ሀገር ላይ ደግሞ የሚፈናቀሉ አሉ። በአሁኑ ጊዜ ደግሞ የኮፒራይት ተፈናቃዮች አሉ፣ በየቦታው የስነ ጽሁፍ ተፈናቃዮች አሉ፣ የስልጣን ተፈናቃዮች አሉ። የተለያዩ ጉዳይ ያላቸው በተለያየ ምክንያት የሚፈና ይሄ ሰዎች ሲከሱ ወደ ሃይማኖት መምጣት ወንጀል አይደለም። መቼም አንተ በከፋ እግዚአብሔር መልካም ነው፣ በመከራም ጊዜ መሸሸጊያ ነው። ግን የመጣህበትን ዓላማ ስተህ ዝናህን ሌላ የንግድ መስመር መክፈት ግን ደግሞ ይሄ ደግሞ ተጨማሪ ወንጀል ነው። ስለዚህ ይህን ማስተካከል ያለባቸው የሃይማኖት ድርጅቶች ናቸው። የሰውየውን ህይወት ሳይለውጡ አሁን ለምሳሌ አንተ ዝነኛ ሆነ አንድ ቤተክርስቲያን ብትሄድ እስከዛሬ ምን ኃጢአት ሰርታል፣ ምን ጥፋት ሰርታል ሳትባል ዝና ብቻ ተገንጥሎ ተወስዶ በአንተ ማስታወቂያ ይሰራባል። እዛ ላይ ታዲያ አንተ እኔ ውስጤ ነው ውስጤ መለወጥ አለበት ብለህ መከራከር መናገር አለብህ። እኔ ኳስ ብዙ አልወድም። የማልወደው ኃጢአት ስለሆነ ሳይሆን አይነ ስውር ስለሆንኩ ነው። ስለማይታይ አይን ይጠይቃል ኳስና። ግን ኤፍሬም የማነና ፍቅር ይልቃል የሚባሉ ጋዜጠኞች የሚያቀርቡት አንድ የኳስ ፕሮግራም አለ። እኔ የኪነ ጥበብ ፕሮግራም መስለኝ አንዳንድ ጊዜ እቤታቸው አቁላልተው ጨርሰው አረፋ ሲከት ነው ይዘው የሚመጡት። ብዙ ጋዜጠኞች እዛውኛ እያየን ነው የሚያቁላሉት። እና እዛ ላይ እነሱ ያብራሩ አንድ ቀን ምን ሰማለ ብዙን ጊዜ ኮሜንታተሩ በእለቱ ጥሩ የተጫወተውን ይመስለኛል ማኖፍ ዘማች እንደ ወፍ ሲበር ዋለ ሰው ማለት አይደለም መቼም ኮከብ ብለውታል በተቀራራቢና የዚህ ምሽት ማኖፍ ዘማች እኔ እውነቱን ለመናገር ዮናታን ወጣት ነው እንግዲህ በ77 ማለት በ77 ማለት እሱ የተወለደው በ77 ነው። አንቱ ልለው ፈልጌ ነበረ ግን ልጅ ነውና ደስ ያለኝ ከሌላ ከእምነት ስለመጣ ነው። ብዙን ጊዜ አንድ የንስሐ አባት
ጀማሪ ክርስቲያን የንስሐ ልጅ አለቻቸውና ዘወትር እየመጣሁ ህልም አየሁ ትላቸዋለች። እንደምታውቁት ጀማሪ በየቦታው አስቸጋሪ ነው። ጀማሪ ባለስልጣን እንደውም ከዚህ በፊት ተናግሬያለሁ። ጀማሪ ባለትዳርና ጀማሪ ባለስልጣን ስብሰባ ያበዛል። አሁን ጀማሪ ባለትዳሮች ቁርስ ለመብላት ሁሉ ስብሰባ ይቀመጣሉ። ከ10 ዓመት በኋላ ላስቤዛ እንኳን አይቀመጡም እንኳን ለቁርስ። እና ጀማሪ ናትና ልጅቱ ሁልጊዜ እየሄደች አባዬ ህልም አየሁ ትላቸዋለች። ስልችት ብሏቸዋል ሰውየውና የኔ ልጅ እባክሽ መጀመሪያ ተኚ፣ አልተኛሽም፣ ብትተኛ አታይም ነበር። በቀደም አንድ ፕሮግራም ላይ አንድ ሐሳብ አቅርቤ ነበረ። እኔ በጣም ጥቂት ሰዎች ስለነበሩ እዛ ላይ ሐሳቡን መልሼ ላቅርበው። አላርም ሁላችሁም ታውቃላችሁ። አንዳንድ ሰዎች ሌሊት መንቃት ይፈልጉና አላርም ይሞላሉ። አላርሙ ያው ሰውየው ጭልጥ ያለ እንቅልፍ ላይ ነው፣ ይቅርብኛል ጮህም አይልም። ታውቃላችሁ፣ በግድ ይጮሃል። ሰውየው የሞላው ምን እንዳደረገው ነው? እንዲቀሰቅሰው ነው። አላርሙ ሲጮህ ልባም ከሆነ ብድግ ብሎ ይተጣጠብና ወደ ስራው ይሄዳል። እንቅልፍ ሲያሸንፈው ግን ራሱ የሞላውን አላርም አፈር ያስበላልና አጥፍቶ መልሶ ይተኛል። እኔ ሀገር በየጊዜው አላርሞች ኖሯታል። አፄ ኃይለ ሥላሴ በ53 ዓመተ ምህረት መንግስቱ ነዋይና ገርማሜ ነዋይ የሚባሉ አላርሞች ተነስተውላቸው ነበር። ከእንቅልፋቸው ከመንቃት ይልቅ አላርሞቹን አጠፏቸው። በጣም ስህተት ሰሩ። በ66 ዓመተ ምህረት ደርግ እንደመጣ እንግዲህ ከኔ ይልቅ እነ ዶክተር ዳኛቸው እነ ህይወት ያውቁታል። ይሄንን በማያውቁት ገብቶ መፈትፈት ኃጢአት ነው። ግን ኃጢአት ነው ብለን እንዳናልፈው መኖር አለብን። ኢትዮጵያውያንን የኢትዮጵያ ጉዳይ ያገባናል። እኔ ብዙ ሰው ፖለቲካ ውስጥ አንገባም። እኔ ፖለቲካ ገብቼ አላውቅም፣ ልገባም አልፈልግም። ደግሞ የዛ ሀገር ፖለቲካስ እንዴት ያስገባል? በየት በኩል ነው የሚያስገባው? ማንን ቀንተ ነው የምንገባው? እውነቱን ለመናገር ለገቡበትም አዝናለሁ። እውነቱን ለመናገር የሚያስገባም አይደለም። እና ደርግም እንዲሁ በየጊዜው አላርሞቹ ሲነሱለት እነዛን አላርሞች ከእንቅልፍ ከመንቃት ይልቅ ያጠፋቸዋል። የዛሬ ስንት ዓመት እንደሆነ አላቅም፣ ትልልቅ በጣም የተከበሩ ቅድም ዶክተር ዳኛቸው የጠቀሷቸው እነ ዶክተር እነማን ነው እነ ጀነራል መርዕድ ንጉሴ እነ ጀነራል ንጉሴ ማን ናቸው? ደምሴ ቡልቶ መጽሐፋቸው ተመረቀ በቀደም ይመስለኛል። እነዚህን የመሳሰሉ ትልልቅ ሰዎች ከአላርምን በላይ ሲጮሁ ሊቀመንበር መንግስቱ ከእንቅልፋቸው ከመንቃት ይልቅ አላርሞቹን ጠራርገው አጠፏቸው። መጨረሻ ላይ እስከ ወዳኛው እሳቸውም ተኙ። በአላርም አለመንቃት አደጋው ይሄ ነው። በትዳራችን አላርም አለ፣ በንግዳችን አላርም አለ፣ በየቦታው አላርም አለ። አላርሞቹን እያጠፋን ለጥ ብሎ መተኛት እስከ ወዳኛው ሞት ያመጣል። እኔ በአሁኑ ሰዓት ለኢትዮጵያ አላርሞቿ እነማን ናቸው ብትሉኝ ሶሪያ፣ ሊቢያ፣ የመን፣ ጎረቤት ሶማሊያ፣ ጎረቤት ብዙ ጎረቤት እኔ እነዚህን አላርሞች አለመስማት ምናልባት እነሱ በዚህ ሁኔታ አንድ አይነት እምነት እየተከተሉ ሶማሊያውያን 100% ሙስሊሞች ናቸው። 100% የሶማሊኛ ቋንቋ ተናጋሪዎች ናቸው። 30 ዓመታቸው ነው። ይሄው እንደምትሰሙት ነው። እኛ በጣም ብዙ አይነቶች ነን፣ ብዙዎች ነን። ነገር ግን አሁን የምናያቸው አዝማሚያዎች አላርሞች እየጮሁ ነው፣ ንቁ እያሉን ነው። እኔ ሶሪያ ያለውን አላርም ዛሬ ከፕሮፌሰር ነብዩ ባየ ጋር በመኪና እየሄድን አንድ ቦታ ላይ በመስኮት በኩል የሶሪያ የኔ ቢጤዎች መጡ። ሶሪያ በታሪክ ደረጃ ከኢትዮጵያ እጅግ የምትበልጥ ሀገር ናት። እውነቱን ለምን እንደውኛ በሁሉ ነገር አንደኛ ነን ማለት እንወዳለን። መቼም ጎበዞች ነን፣ በሁሉ ነገር አንደኛ ነን እና በእውቀቱ እንዳለው ነው ለአባቴ ሁለተኛ ልጅ በመሆን እኔም አንደኛ ነኝ አለ አንድ ጽፎ ላይ ነው። እንደው እንደዚህ አይነት ያጠቃና መጽሐፍ ቅዱስ 40 ጊዜ ተጠራን ብለንኛ ያዙ ይልቀቁኝና አለ። ሶሪያ ግን መጽሐፍ ቅዱስ በሙሉ እሷ ናት፣ ግን ከመፈራረስ አልተረፈችም። ምክንያቱም መሪዎቿ አላርሙን መስማት አልቻሉም። እኔ ቅድም ዮናታን ፓስተር ዮናታን እንደተናገረው ለውጥ ምንጊዜም
ነውጥ አለው ችግር አለው መጽሐፍ ቅዱስም የሚለው አንድ ሴት ስትወልድ ብዙ ስቃይ ታያለች ወልዳ ልጁ ስትስም ምጡን እርሽው ልጁን አንሹ ይባላል ምጥ የደስታ ዋዜማ ነው ሊነጋ ሲል ይጨልማል ነው ብዙ መከራዎች አይተናል እኔ እዚህ ሀገር በቀደም ይያልኩ ነበር ተፈናቃዮች የሚባሉት እኔ ያልተፈናቀለ ኢትዮጵያዊ የለም ሁሉም ተፈናቅሏል ግን መፈናቀል ሁለት አይነት ነው አፈናቃዮች ካይምሯቸው ተፈናቃዮች ከኑሯቸው ነው የተፈናቀሉት እኔ ምን አሰብኩኝ ለሁለቱም እርዳታ ይዘን ብንሄድ ለአፈናቃዮቹ ጥበብና ምክርና ጥበብ ለተፈናቃዮቹ ልብስና ምግብ ሁለቱም ተፈናቅለዋል አላወቅንላቸውም እና እኔ ቅድም በየመድረኩም ምንቅለበለበው በእውነት እግዚአብሔር በሚያውቀው የመለፍለፍ ሱስ ስላለብን አይደለም ግን ያንገበግበናል ያቃጥለናል የሚያቃጥለን እኔ 3000 ዓመት ታሪክ እንዳይጠፋ ብዬ አይደለም እኔ መኖር ስላለብኝ ነው እሱ የጅል ነው ይሄ በ17ኛው መቶ ክፍለ ዘመን የነበረ ባለቀን ምን አለ ሰብለከዩ ሃይማኖት ያለብሳለ ሰው ክፋት ሲያስብ በሃይማኖት ያሽገዋል ማለት ነው እሺ ማሸያው ከለ ሃይማኖት ነው እሺጉ ሲቀደ ክፋት ነው እና እኔ 3000 ዓመት ታሪክ እንዳይጠፋ ምን እንዳይጠፋ አይደለም እኔ ልጆችና እኔ መሽቶ ገብተን እንድንወጣ ነው እኔ ልጆች ከትምህርት ቤት እንዲመጡ ነው እኔ አሁን ሙስሊሞች ጋር ስግባባ እኔ ሙስሊሞች እንዳይቸገሩ ፈልጌ እነሱ ከሌሉ ስለማልኖር ነው ራጉኤል ሳስ ሲነሳ አኗር ስለሚቃጠል ነው ውሃ ይዘን ምን ሄደው እንጂ ብቻውን ተቃጥሎ ቢቀር ሌላ ውይይት መዋያረ ሲሆን ነበር እኔ አሁን ትልቁ ችግር እዚህ ሀገር ላይ እኔ በጣም እየመረራችሁ የምትጡት ሀቅልና ሀገር ዛሬ በየፖለቲካ በየብሔሩ ተደራጅተውብናል ታውቃላችሁ እናንተ ወክላችሁ እንደው አላገና አልወከልኩም እኔ ለምሳሌ የሆነ ብሔር ነኝ በአንተ ስም ተቋቁም ያለው ብለው ነግረውኛል መቼ እንደወከልኳቸው እኔ አላቅም እግዚአብሔር የሚያገኝ ግን ተወክለውን እኔ ወክለውን የቆሙ ሰዎች እኔ በጣም ወደፊት ኢትዮጵያ እንድትቀጥል ከተፈለገ ቁስላችን እንዲፈወስ ከተፈለገ እንዲነጋ ከፈለግን እቅጩን መነጋገር ያለብን አማራውን እንወክላለን ብለው የተነሱ ሰዎች ደብረ ብርሃን ጎንደር ደሴ ባህር ዳር ይሄዱና ህዝቡ ለህወሓትም ለአራናም ለትግራይም ያለውን ጥላቻ ቀይሮ ልቡን እንዲከፍት ይንገር ከዛ በኋላ እንወያይ ይሄ አውቃለሁ ይጎመዝዛል ሰው ኦፕሬሽን የሚደረገው ጠባሳ ፈልጎ አይደለም ጠባሳው ግዴታ ነው በሽታው ግን መውጣት አለበት በአንጻሩ መቀሌ ያሉት ወገኖቻችን እኔ በህወሓትም ውስጥ ያሉ ሌሎችም አክቲቪስቶች ለትግራይ ህዝብ ሊነግሩት የሚገባው ስለ አማራው ስለ ኦሮሞው ስለ ሶማሌው ሳይሆን እባክህ ለነ ቶሎሳ ለነ ጎንጤ ለነ ዘበርጋ ለነ ሶማሌ ለነ ጅጅጋ ልብህን ክፈት ብለው ይንገሩት ያን ጊዜ እምንፈልጋት ኢትዮጵያ ትቀጥላለች በኦሮሚያ ያሉ የፖለቲካ ፓርቲዎች እውነት ለህዝባቸው የሚጨነቁ የሚቆረቆሩ ከሆነ የኦሮሞ ህዝብ ሌላውን እንዳቅፍ በጆሮ በኦሮምኛ ይንገሩት መፍትሄው ይሄ ነው ከዚህ ውጪ ጥላቻን እየሰበክን ማን በነገራችን ላይ ሰው አልኖርም ብሎ በነገራችን ላይ ሰው በጣም የተጣላችሁትን ሰው መፍራት ያለባችሁ አልኖርም ብሎ እንዳይወስን ነው በጣም ከባድ ነው እሱ የተጣላችሁ በቃ መኖር በቃ ካለ እሱ አደጋ ነው መኖር ፈልጋለሁ ካለ ነው ህይወት የሚባለው ምክንያቱም ሰው ሊረብሽ ካለ ማንንም መረበሽ ይችላል እኔ አሁን እዚህ ውስጥ ድንጋይ በወረውር ሁሉ ሰው ይንጫጫል እኮ ማን እንደሚመታ የፈለገውን ይምታ ምን አገባኝ ግን ቢያንስ እንደዚህ ትላላችሁ እኔ ለምሳሌ 3 ቁንጫዎች አንድ 50 ኪሎ የሚመዝንን ሰው ቁጭ አድርገው ሊያድሩ ይችላል 3 ቁንጫ ስንት ኪሎ ይሆናል ስንት ግራም ይሆናል ነገር ግን 50 ኪሎ የሚመዝነው ሰው ቁጭ አድርገው ማሳደር ይችላል ስለዚህ እንኑር ሲል ነው በጣም ሰው የሚጠቅመው እንጂ አልኖርም ካለ ማንም ለማንም ቁንጫ ነው ስለዚህ እኔ መቼም
መብትና ግዴታ አብሮ ይሄዳል። እኔ መብትና ግዴታ የሌላቸው ወይ ነፍስ ያላወቁ ህፃናት ወይ ነፍስ የረሱ የአእምሮ በሽተኞች ናቸው። ሰው ነፍስ ያላወቀ ህፃን መብትም ግዴታም የለበትም፣ መብት ብቻ ነው የሚጠቀመው። የአእምሮ በሽተኛም መብት የለውም። ታውቃላችሁ፣ አስቦ ሰርግ የሚጠራውም የለም፣ ለቅሶ ቀረ ብሎ የሚወቅሰውም የለም። ምክንያቱም ከማህበረሰቡ ሀዲድ ውጭ ነው፣ ከመስመር ውጭ ነው። እዚህ ሀገር ህፃናት አይደለንም፣ ነፍስ አውቀናል። የአእምሮ በሽተኛ ነፍስ አልረሳንም። መብትና ግዴታችንን እንወጣ። እኔ አንድ ጥያቄ ልጠይቅና ልጨርስ። በጣም ይቅርታ። ህዝብ ይሳሳታል አይሳሳትም? ዶክተር አሉ ይሳሳታል? ዶክተር ዳኛቸው እስኪ ዶክተር በድሉ ህዝብ ይሳሳታል አይሳሳትም? እኔን ይሳሳታል። እናንተስ? እስኪ ቆይ ይሳሳታል የምትሉ አጨብጭቡ እስኪ። እሺ አይሳሳትም የምትሉ ኢትዮጵያውያን በጣም ጎበዞች ስለሆን ለምን አጨበጨብኩ አይልም ሰው። ካጨበጨበ በኋላ ነው ለምን እንዳጨበጨበ መረጃ የሚጠይቀው። በጣም ይገርመኛልና ይሄ የፖለቲካችን ትልቁ ችግር። በነገራችን ላይ በሃይማኖቱም ውስጥ ብዙ ፓስተሮች የበዙት ብዙ የኔ ቢጤ ሰባኪያን የበዙት የኢትዮጵያ ህዝብ ያለ ምክንያት ማጨብጨብ ስለሚወድ ነው። ጥሩ ህዝብ ስለሆነ ነው። ጠይቆ ቢያጨበጭብ እነ ፓስተር የሚያርፎ ነበር፣ እኛም እናርፍ ነበር። እና ህዝብ ይሳሳታል አይሳሳትም? እንደ ሃይማኖት ይሳሳታል። ፓስተር ዮናታን አሉ ይሳሳታል አይሳሳትም? ይሳሳታል አይደል? አረ ይሳሳታል፣ በደንብ ይሳሳታል። እንዴ በኖህ ጊዜ ፍልውሃ የዘነመው መንግስት ተሳስቶ አይደል? ህዝብ ተሳስቶ ነው። በገሞራ እሳት የዘነመው ህዝብ ተሳስቶ ነው። ህዝብ ይሳሳታል። ትልቁ ልዩነት ምንድነው? ህዝብ የሚሳሳተው በጥቂት አሳሳቾች መሆኑ ነው። አይገመግምም፣ አይለካም። እኔ በጣም ነው የሚገርመኝ። እኔ ፖለቲካ ውስጥ ገብተን አንፈተፍትም፣ ግን ልንል የፈለግነው ነገር ገብቷቸዋል። እንደው መቼም ወተት ነጭ ነው እስከሚባል ይላሉ አንዳንድ ሰዎችና ይገባቸዋል ብዬ አስባለሁ። እኔ ህዝብ ሊሳሳት አይገባም። በሌላው በመንግስት በኩል እኔ ኢትዮጵያ እንድትቀጥል ከተፈለገ መንግስት የሚንቀውም ሆነ የሚያደንቀው ጥላት ሊኖረው አይገባም። ሰው ጥላቱን ከናቀ ፍርሃት አድሮበታል ማለት ነው። ካደነቀ ደግሞ ትዕቢት አድሮበታል ማለት ነው። ትዕቢትም ፍርሃትም መጥፎ ነው። እኔ ባለፉት ዓመታት ኢህአዴግ የተሳሳተው ስህተት ምን እንደው ታውቃላችሁ? 100 ሚሊዮን ህዝብ እየመራ እዛ ላይ ሆኖ ከአንድ ዘፋኝ ጋር ተጣልቶ ዜና ይሰራል። ይሄ ውርደት ነው፣ ነውር ነው። እኔ በክፍል ውስጥ ከተማሪዎች ጋር ስጣላ ተማሪ ውጭ እንዲወራ ይፈልጋል። እኔ ግን እዛው ነው የምገለው። ምክንያቱም ከመምህሩ ጋር ተጣላ ተብሎ ለሱ ዜና ነው፣ ለኔ ግን ውርደት ነው። አላወራም ይሄን። ስለዚህ እኔ በዚህ በኩል በእውነቱ ጠቅላይ ሚኒስትሩ የተዋጣላቸው ይመስለኛል። ጠላት መምረጥ ያውቃሉ፣ መቀነስም ያውቃሉ ይመስለኛል። እና ስለዚህ እኔ እባካችሁ እንደው እንደማመጥ እንተዋወቅ። እስኪ እዚህ ውስጥ ያላችሁ ፕሮቴስታንቶች አጨብጭቡ እስኪ። እንዴ ጠቅላላ እናንተ ናችሁ? እሺ የኦርቶዶክሳውያን እስኪ። እሺ ሙስሊሞች ሁላችሁንም ሞክዬ አጨብጭቤያለሁ። በነገራችን ላይ የእስልምና ወጣቶች ባለፈው ለኔ ጋቢ አለበሱኝና በተከበሩ ሸጅ ነው የለበስኩት። በአባታችን ነው የምላቸው እኔ እውነቱን ለምን እሳቸው አባታችን ነው የምላቸው እኔ በእውነቱ ኢትዮጵያን ለብሼ ነው የወጣሁት ከዛ አዳራሽ እንጂ ጨርቅ ለብሼ አይደለም የወጣሁት። እስኪ እኔ እንዲያው ቅድም እንዳልኩት እኔ መተዋወቅ ብንሞክር መቀራረብ ብንሞክር። ባለፈው ሁለት የፕሮቴስታንት ወጣትና የኦርቶዶክስ ወጣት ሲከራከሩ እሰማለሁና ፓስተራችን ኦርቶዶክስ ሊሆን ሳያስብ አይቀርም ትላታለች ለዛች። ምንድነው ሲል ባለፈው የጌታን ቃል ሲያካፍለን መድኃኔዓለም አለ። እንግዲህ በእውነት
እኔ መጀመሪያ ፕሮቴስታንቶች መመክራችሁ ምክር ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ እስልምና ለማወቅ ስትፈልጉ በ40 ቀኑና በ80 ቀኑ ተጠምቆ በ80 ዓመቱ ሬሳውን ከምንረከበው ሰው አትጠይቁ። ሰምታችሁኛል? የፕሮቴስታንት እምነት ተከታዮች ሰምታችሁኛል? ከማን ከኛ ጠይቁ። እኛ ቅድስና የለንም፣ ዕውቀት ግን አለ። አፋችንን ሞልተን መመስከር እንችላለን። ብዙ ክርስቲያኖች እኔ የጅል ትትና አልወድም። እኔ የሞኝ ትትና አለ። እኛ እኮ እኩል ነን እንዴ? እኩል አይደለንም እንዴ? እኔ ትምህርት ቤት ስደክም ነው እንዴ አንድ ምን ጋር እንዴት ነው እኩል መሆነው? እኩል አይደለም። እኔ አዋቂ ነኝ፣ ለቤተ ክርስቲያን ተጠያቂ ነኝ። እኔ ፊዚክስ አላቅም፣ ኬሚስትሪ፣ ቤተ ክርስቲያን ግን አውቃታለሁ። ስለዚህ ለማወቅ ስትፈልጉ ከተማረ ሰው ጠይቁና እስኪ የኢትዮጵያ ቤተ ክርስቲያን ስለ ማርያም ስለ መላእክት ምንድነው የምትለው? እስኪ መጋቢ ሐዲስ ወይም መጋቢ እንደው መድረክ ላይ ስለምቅለበለብ እኔ አዋቂ መስያችሁ ነው። ከኔ በኋላ ጄኔሬተሮች አሉ። እኔ አምፖሉ እንዲያባር ዳንኤል የጻፈው ጽሑፍ ነበረ። አምፖሉን ስናይ ጄኔሬተሩ እንዳንረሳው የተባለ ብዙ ሊቃውንት አሉ። ብዙ ሰዎች መድረክ ላይ ብዙ ጊዜ እኔና ዳንኤልን ስለ ፈጠን ስለሚያውን ቤተ ክርስቲያኒቱ እኛ ብቻ አዋቂ እንመስላቸዋል። ይሄ ቤተ ክርስቲያኑ የማያውቁ ሰዎች መሆናቸው በዚህ ይታወቃል። አሁን ቢያውቋት አይሉም ነበር ይሄን። ስለዚህ እኛን ጠይቁን። ኦርቶዶክሳውያን ወንድሞቻችንም ስለ ፕሮቴስታንቶች ለመረዳት በሳምንት አንድ ቀን እሁድ ለ30 ደቂቃ ደርሶ ኢየሱስ ጌታ ነው ብሎ ከመጣ ሰው አትጠይቁ። እንደነ ፓስተር ዮናታን ካሉ ጠይቁና ጭብጡን አግኙት። ስለ እስልምናውም ቢሆን እኔ ስለ እስልምና ባለፈው ስለ ጫት አንድ ጉዳይ ተነሳና አንድ በጣም ማከብራቸውን የእስልምና ሊቅ ጠየቁኝ። ለመሆኑ ጫት ከእስልምና ጋር እንደሚያገናኘው ነገር አለ ብዬ ጠየቁኝ። ምንም የሚያገናኘው ነገር የለም አሉና እቅጩን ነገሩኝ። አወኩኝ እኔ። ስለዚህ አሁን እኔ እስልምናና ጫት ይገናኛል ቢለኛል እሱ አልደግፈውም። ከምንጩ ጠይቄያለሁ። እኔ ዝም ብሎ አርብ መስጊድ ከሚሄድ እስላም አይደለም የጠየቁት፣ ከተማረ ኡስታዝ ነው የጠየቁት።